ያደረገችው? ሄሎ ኢፉ ያቤል ቤት ነው እንዴ? አይ እኔ ቤት አይደለሁም። ወይኔ ምን ተሻለን? ቢያንስ ምን እያደረገ እንደሆነ ባውቅ ጥሩ ነበር። ቆይ ምንድነው? የት ነው ያለሽው? ልጅቷ ደወለች። አንሳው ቶሎ በል። ምን እንደምትል እንስማ። ቶሎ በል አንሳው። ሰላም እንዴት ናችሁ? ውዴ ሰብለይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልኝ የኔ ተወዳጆች። እንኳን ወደ ቻናሌ በሰላም መጣችሁ። ሐረግ ድራማ ክፍል 99 ኤፍራታ እርጉዝ መሆኗን ያፌት ሳያውቅ አልቀረም። የኔ ተወዳጆች ይሄን ቪዲዮ ስትጀምሩ በላይክ ጀምሩ። ከወደዳችሁት ደግሞ ሐሳብ አስተያየታችሁን በኮሜንት ላይ አሳውቁኝ። እንግዲህ ያፌት ያሳደጉት ልጅ ማለት ነው ወደዛ ቤት እንደመጣውላችንም እናውቃለን። እሱም ደግሞ የመጣበት ዋና ምክንያት ኤፍራታና ጽዮንን አስፈራርቷቸው ነው ማለት ነው። እዚህ ቀደም እንደምታውቁት ናታን ራሱን ስቶ ምንም እንዳደረገ ራሱ ሲል እስካሁን ድረስ አያውቅም። ግን ያፌት ራሱን ካሰረው በኋላ መድኃኒት ብሎት ወግቶት ማለት ነው ሰው እንደገደለ አስመስሎ ምናም ቪዲዮ ቀርጾታል ማለት ነው። ሁላችንም ይሄን እንደምናውቀው እና ይሄን ቪዲዮ እንግዲህ አቤል ማለት ነው የያፌት ያሳደጉት ሴት ልጅ ነው። የስጋ ዝምድና የላቸውም። እና እዛ ቤት በሚሄድበት ሰዓት ከኮምፒውተሩ ላይ ማለት ነው ኮፒስት አድርጎ ወስዶታል ያንን መረጃውን ማለት ነው። አሁን ላይ ጽዮንንና ኤፍራታን እያስፈራራበት ያለውና ወደዛ ቤትም የመጣበት ነገር ማለት ነው። እና አሁን ላይ እንግዲህ እዛ ቤት መጥቶ ንቃውን ተቀሎ ኤፍራታም ደግሞ እናማላለችው ማትምጣ ያለችው ነበር ወደ ቤት የመጣው በሚያሳዝን ሁኔታ። ከዛ እሷን እንግዲህ ከያፌት ጋር ያያያዛት ይገኛል። ለምን መጣ ሲለው እንዴ አንቺ አይደለሽ እንዴ እና ያልሽ ብሎ እሷ ላይ እንትን ይልባጁን ይጣቁማል ማለት ነው። ያፌትም በሷ ይናደድባታል። ምን አይነት ወጥመድ ውስጥ እንደገባች ተመልከቱ። ለያንዳንዱ ባስነጠሰው ቁጥር ኤፍራታ ናት እያለ ነው ያለውና ይሄ ደግሞ ለሷ በጣም ከባድ ነው። ሌላ ችግር ሌላ ፈተና ነው ዛ ቤት የመጣባት ኤፍራታ በነገራችን ላይና እንግዲህ ከቤት እንዲወጣ ሲነግረው እንዴ ለዚህ ነበር እንዴና ብለሽ ቃን ተቀለና ብለሽ ያልሽኝ ይያል በጣም ነው የሚያስመስለው ምናምንና ይሄን መረጃ እጇ ባስገባችና እዛ ቤት መንቅራ ባስወጣችሁ። የምሬ ነው ማለት በጣም ነው የሚገርመው። ሰዎች በቃ ችግራችሁን አይተው በችግራችሁ ላይ መረማመድን በቃ የግላቸው ያደረጉት መተዋልና በጣም ነው የሚያስጠላው። በሷ ችግር ላይ የሱን ህይወት ሊያመቻች ይፈልጋል ማለት ነው። እኔ ግን እንደ ሐሳብ ማለት ነው ለኤፍራታ አድርሱልኝ ይሄን መልእክት። ምን ኩና ነው ለያፌት እኮ ብትነግረው ነገሩ የሚቀል አይመስላችሁም ጋይስ? እስኪ እናንተ ሐሳባችሁን ንገሩኝ። ለያፌት ብትነግረው ነገሩን እኮ የተሻለ ነው። ለምን ሁለቱም የሚያውቁት አንድ አይነት መረጃ ነው። መረጃውን ከልጁ እንዲወስድበት ማድረግ ትችላለች በያፌት በኩል ማለት ነው። እና ለያፌት ብትነግረው እንደው መላ እንኳን ባይገኝለት ለያፌት ብትነግረው እሷ ነፃ ትወጣለች ማለት ነው። እና ኤፍራታ ግን እያደረገች ያለችው ልክ እሱ ያንዳንዱን ጥፋት እሷ ላይ የሷ ነው ያለ እሷ ላይ ሲያሳብብ አሜን ብላ እየተቀበለች ነው ያለችውና እኔ ግን እንደ ሐሳብ ከዛ ይልቅ ነገሩን ለያፌት ብትነግረውና ምክንያቱም እንግዲህ ያፌት ድራማ ነው ያ ሁሉ ድራማ አይደለ ወንድሙ ጋር ያለው መረጃም እኮ የያፌት ድራማ ስራ ነው። ስለዚህ ስለዛ ነገር ያፌት ልጁ ከሱ ኮምፒውተር ላይ ይሄን መረጃ እንደወሰደ ብትነግረው ምን ትሆናለች? እኔ እኮ ብዙ ጊዜ ራሳቸውን ችግር ውስጥ የሚከቱት ማለት ነው። በተለይ ኤፍራታ ነገሮችን ለራሷ ያያዘች ነው ችግር ውስጥ የምትገባውና ይሄን ነገር ለያፌት ብታሳውቀው ለሷ ሸክም ቢያንስ እሱ አቤል የሚባለው ሰው ከዛ ቤት የሚወጣላት ይመስለኛል። እሷን በሰላም ሌሎች ጉዳዮችን የምትሰራ ይመስለኛል። ያለዛ ግን ለሷ በጣም ከባድ ነው የሚሆነው። እሱ ዛ ቤት እስካለ ድረስ ህይወቷ ሲኦል እንደሚሆን ነው ምነግራችሁ። እንደ ሐሳብ እኔ እንደኔ ማለት ነው ነገሩን ለያፌት ብታሳውቀው ምንም ያፌት ከማያውቀው ሌላ ታሪክ ልጁ አላወቀም። ያንኑ እንደውም ሁለት ጥፋት ነው ያጠፋው። አንደኛ ከያፌት መስረቁ ነው። ሁለተኛ እነሷን በዛ በማስፈራራቱ ምክንያት ምናልባት ለልጁ በጣም ከባድ ይሆናል ህይወቱን ሲኦል ያደርግለት ነበር በነገራችን ላይ ማለት ነው። ያለዛ ግን ገና ሌላ ነገርም ሊያመጣባት ይችላል። ለግዴታ ለናታን ብላ ሌላ ዋጋ መክፈል አለባት ብዬ አላስብም። ይሄን ነገር ለያፌት መንገር አለባት የምትሉ ኮሜንት ላይ እንግዲህ
ሐሳባችሁን አስቀምጡ። በሌላ በኩል ደግሞ እንግዲህ ሉሊት ያው ታውቃላችሁ የድራማው ድምቀት ናት ከነ ተንኮሏ። ያው ተንኮሏ እንግዲህ ምንም ማድረግ አይቻልም። ልቦና ይስጣት። ያው በጣም ክፉ ናት። የተንኮሏ ውጤት ደግሞ እንግዲህ ጥፍሯን እስከ መነቀል እጇ ጋር ያደረገችው ነጭ ጓንት ጌጥ እንዳይመስላችሁ ጥፍሯ ተነቃቅሎ። በነገራችን ላይ የሁሉ ነገር ራሱ ህይወቷ ላይ መጥቶ ህይወቷ አልተማረችም አሁንም ድረስ ማለት ነው። አንዳንድ ሰው እኮ ህይወቱ ላይ የሆነ ከባድ ነገር አሁን ቤዛን እስኪዋት ልክ እስር ቤት ስትገባ ባንዴ ነው በቃ ህይወቷ ባየችው ነገር ህይወቷ የተቀየረው የተማረችውና የዚህኛዋ ግን በጣም የከፋ ነው የሉሊት ማለት ነው። እንደውም በጣም እየባሰባት ነው የሚሄደውና አሁንም ያንን ቤተሰብ ለገንዘብ ብላ ነው በነገራችን ላይ ያንን ቤተሰብ ማፍረስ ነው የምትፈልገውና እንግዲህ መረጃ ላይ ያፌት እያሰባሰበችለት ነበረ። ባለፈው ቪዲዮ ላይ እንግዲህ ናታን ከቤት እንደወጣ ለያፌት ስልክ ደውላለት ነበረ። አሁን ወጣ ስትለው የሱ ጠባቂዎች ደግሞ እንግዲህ በር ላይ ቆመው እየጠበቁ ነበር። በሩን ሲወጣ ላዩትም ግራ ተጋቡና ወጣ ስትለው ማለት እኔም የመሰለኝ የሆነ ከበሩ ቆሞ ያያት ነበር የመሰለኝ የምታወራው ነገር እያዳመጠ ነበር የመሰለኝ ግን እንደዛ አይደለም። እሷ ወሬዋን እንደፈለገች አቃጥራለች ማለት ነው። እሱም አልሰማም። ግን ቤት ውስጥ እንግዲህ ያልታወቀ በር እሱ ራሱ አብጅቷን ማለት ነው ማንም ሰው የማያውቀው እንግዲህ እሱን በስልኳ ቀርጻ ለያፌት ግቢውን ለትልክለት ስትል ቤዛ መታባታለች እና ማስመሰሏን ቀጥላለች። እሷ ግን በጣም ነው የምትገርመኝ የምሬ ነው የምላችሁ። እንደዚህ ስግብግብነቷ ህይወቷ ላይ ትልቅ ጫና ችግር አመጥቶባት ራሱ አሁንም እዛ ውስጥ በመሆኗ በጣም ነው የምታሳዝነኝ ማለት ነውና አንዳንዴ ከህይወትም መማር አለብን ብዬ አስባለሁ። ቤዛንም ማየት ከቤዛ ለውጥ ማለት ነው። የቤዛ ለውጥ እንግዲህ ተመልከቱ። ኢቭን እንኳን ቤዛ አዲሱ ፍቅረኛዋን አብረው እንዳይሆኑ ናታን እንደምትወደው አሁንም ድረስ እሺ ቤላት አብራው እንደምትችል ምናምን ነገር ውስጡን ስላሻከረችበት ልጅቷ ቤዛ እንደሚወዳት እንዲነግራት ትፈልጋለች ልጁ ማለት ነው። የምር ትክክለኛ ፍቅር ይዟታል። በቃ ትክክለኛ በቦታው ነው። ቦታውም አሁን ያለችበት ትክክል ነው እና ልጁን አፍቅረዋለች። እሱ ግን ሉሊት የነገረችው ነገር ውስጡ ላይ ስለተቀመጠ ያንን እወድሻለሁ የሚለውን ቃል መናገር በፍጹም አልፈለገምና ሉሊት ግን በጣም ተንኮልሽ በጣም ከባድ ነው። እንወድሻለን ግን በጣም ተንኮለኛ ነሽ። ይሄን ተንኮልሽን ብታዩ ጥሩ ነው። ያው የራስሽ ክፋትሽ ደግሞ እንግዲህ አካልሽን አጉድሎታልና ከዚህ ብትማሪ መልካም ነው ላለውና እንግዲህ ኤፍራታ ደግሞ አዲሱ ስራዋን ጀምራለች። በቀጣይ ኤፍራታና ናታን ፊት ለፊት ሲገናኙ እንግዲህ ማለት ነውና ሁለቱም እንግዲህ ለፍትህ ይታገላሉ ብዬ አስባለሁ። ያፌትንም አፈርደሜ ያስግጠው ከጨዋታ ውጭ እንደሚያደርጉት በእርግጠኝነት ማለት ነው። በሱ ቤት ግን ያፌትን ናታንና ኤፍራታን እዳ ውስጥ የሚያስገባ ነው የመሰለው። አንድ መጥፎ ድርጅት ውስጥ አስገብቶ ሁለቱን መጥፎ ህይወትን ውስጥ ያስገባ ነው የመሰለው። ግን ለነሱ በጣም አሪፍ ነው በዚህ ሰዓት በዚህ መንገድ መገናኘታቸው ተባብረው እሷም ከዚህም የገባው በነገራችን ላይ ለዛ ሰውዬ ለዛ ሴትዎ መስራት ፈልጎ ሳይሆን ያፌትን እንትን ለማለት ነው ምን እንደሚሰራ ለማወቅ ነው ለስለላ ነው ማለት ይቻላልና ለኤፍራታ ጥሩ የሚሆንላት ይመስለኛል። ግን የምትፈርማቸው ነገሮች ግን ወንጀል ያለባቸው ከሆኑ በጣም ከባድ ነው የሚሆነው። እሱ እስር ቤት ሊያስገባት ይችላል ብዬ ፈራለሁ። በርግጥ ከፖሊሶች ጋር ነው የምትሰራውና ብቻ ነገሮች ሁሉ ጥምዝምዝ እያሉ ነው እንግዲህ ያው ጽዮንም ደግሞ እንግዲህ የቢኒን ይመስለኛል እንግዲህ አቤል ማለት ነው ፍቅረኛው ተሆነ ምን አላቅም የሆነ መረጃ የያዘችበት ሴት አለች ማለት ነው። እንግዲህ በሱ ከተሳካላቸው እሱን ከዛ ቤት አስወጥተው ኤፍራታን ከዚህ ችግር እንደሚታደጓት ተስፋ አድርጋለሁ። ምክንያቱም አሁን ላይ የቤቱ ሰው ታናቦ በጥንቃቄ ስራ እየሰራ ስለሆነ ጥላቶቻቸውን ከህይወታቸው ያስወጣሉ ብዬ አስባለሁ። እና ግን ሉሊትን በጣም ነው የታገሷት። እውነቴን ነው ብላችሁ ያው እሷ አሁንም ተንኮሏን ቀጥላበታለች። ግን ትግስታቸው በጣም ይገርመኛል። እና የኔ ተወዳጆች እንግዲህ የዛሬ ቪዲዮ የኔ ይመስል ነበረ። እንደወደዳችሁትም ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ ሁላችሁንም በመልካም ፍቃዳችሁ ስለምታበረታቱኝ። እግዚአብሔር ያክብርልኝ። መልካም ጊዜ